ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የፌዴራሉ መንግስት የበጀትና የደሞዝ እገዳን በመቃወም በትግራይ በርካታ ከተሞች ሰልፍ ተካሄደ። በትግራይ ክልል በመቀለ፣ በአድዋ፣ አድግራትና ሌሎች ትናንሽ ከተሞች የሚገኙ መምህራንና ተማሪዎች የፌዴራል መንግስት የበጀትና የደሞዝ እገዳን በመቃወም በዛሬው ዕለት ሰልፍ ማካሄዳቸውን የክልሉ መንግስት ኮሚኒኬሽን አስታውቋል። ሰልፈኞቹ ደሞዝ መከልከል ትውልድን መግደል ነው፣ በጀት መከልከል ትምህርት ቤቶችን መዝጋት ነው በሚሉና ሌሎችም መፈክሮችን ያሰሙ ሲሆን የታገደው በጀትና የመምህራን ዝፍ ደሞዝ በአስቸኳይ እንዲከፈልና ለክልሉ የተመደበው በጀት እንዲለቀቅ ድምጻቸውን አሰምተዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ለሰልፈኞቹ ባደረጉት ንግግር የፌዴራሉ መንግስት እየተከተለ ያለው አካሄድ በትግራይ ህዝብ ላይ የተቃጣ ስልታዊ የማዳከም ሂደት ነው ሲሉ ተደምጠዋል። ምክትል ፕሬዝዳንቱ አክለውም የበጀት የነዳጅና የመድኃኒት እገዳው ዓላማ የትግራይን ህዝብ በኃይል ከኢትዮጵያ ገፍቶ ለማስወጣት የሚደረግ ተግባር ነው። ይህ ደግሞ ተንበርክኮ በሚቀርብ ልመና የሚቀየር አይደለም ያሉት ምክትል ፕሬዝዳንቱ በአሁኑ ወቅት በትግራይ ከ1.2 ሚሊዮን በላይ ህጻናት አሁንም ከትምህርት ገበታ ውጪ መሆናቸውን ጠቁመዋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ በበኩላቸው ሁኔታው የፕሪቶሪያውን የሰላም ስምምነት ወደ ኋላ የሚመልስ መሆኑን ገልጸው በክልሉ ያሉ መምህራን በርካታ ችግሮችን ተቋቁመው ትምህርት እንዳይቋረጥ ሲታገሉ ቆይተዋል ብለዋል። ሆኖም ደሞዝ መከልከሉ ትምህርት ቤቶች ዳግም እንዲዘጉ እያደረገ እንደሆነ በመጥቀስ መላው የኢትዮጵያ ህዝብ ከትግራይ መምህራን ጎን እንዲቆም ጥሪ አቅርበዋል። በተለያዩ የክልሉ ከተሞች በተካሄደው የዛሬው ሰልፍ የታገደው የመምህራን ውዝፍ ደሞዝ ያለምንም ቅድመ ሁኔታ በአስቸኳይ እንዲከፈል፣ ለክልሉ የተመደበው ዓመታዊ በጀት በአስቸኳይ እንዲለቀቅ፣ የፕሪቶሪያው የሰላም ስምምነት በተሟላ መልኩ ተግባራዊ እንዲደረግ፣ ተፈናቃዮች ወደ ቀያቸው፣ ተማሪዎችም ወደ ትምህርት ገበታቸው እንዲመለሱ ተጠይቋል። የክልሉ አመራሮች ዓለም አቀፉ ማህበረሰብ በፌዴራሉ መንግስት ላይ ጫና እንዲያደርግም ጠይቀዋል። የትምህርት ሚኒስቴር በመቀለ ዩኒቨርሲቲ የተከናወነው የዶክተር ኪሮስ ጉዕሽ ዝውውር ከህግና ከአሰራር ውጪ መሆኑን በመጥቀስ በአስቸኳይ እንዲሰረዝ አዘዘ። ሪፖርተር የተመለከተውና መጋቢት 11 ቀን 2018 ዓ.ም የሚኒስትር ዴኤታው ቦራ ጡሾኔ ፊርማ ያረፈበት ደብዳቤ የትግራይ ትምህርት ቢሮ ኃላፊው ዶክተር ኪሮስ ጉዕሽ ከአክሱም ዩኒቨርሲቲ ያለ ክፍያ ፍቃድ ወስደው በክልል ትምህርት ቢሮ ኃላፊነት ላይ እያሉ የተባባሪ ፕሮፌሰርነት ደሞዝ እያገኙ ወደ መቀለ ዩኒቨርሲቲ እንዲዛወሩ መደረጉ አግባብ አይደለም ብሏል። ሚኒስቴሩ በደብዳቤው ላይ ኃላፊው በከፍተኛ የመንግስት ኃላፊነት ላይ እያሉ የተደረገው ዝውውር ከሰራተኛ አስተዳደር ደንብ ውጪ ከመሆኑም በተጨማሪ በአንድ ተቋም የተሰጠ ያለ ክፍያ ፈቃድ ወደ ሌላ ተቋም ተዛውሮ የሚቀጥልበት አሰራር በህግ የታወቀ ባለመሆኑ ሂደቱ ግልጽነት የጎደለው መሆኑን ደብዳቤው ያትታል። በመሆኑም ዩኒቨርሲቲው የጻፈውን የዝውውር ደብዳቤ በአስቸኳይ እንዲያነሳና መሰል ስህተቶች እንዳይደገሙ በጥብቅ አሳስቧል። የደብዳቤው ግልባጭም ለትምህርት ሚኒስትሩ ጽህፈት ቤት፣ ለከፍተኛ ትምህርት ልማት ዘርፍና ለአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ እንዲደርስ ተደርጓል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ በበኩላቸው ለጉዳዩ በሰጡት ምላሽ ዝውውሩ በዩኒቨርሲቲው ህግ መሰረት የተከናወነና ህጋዊ መሆኑን ገልጸዋል። አክለውም ጉዳዩ በሚኒስቴር መስሪያ ቤት ደረጃ ሊታይ የሚገባው አለመሆኑን ጠቅሰው የደብዳቤው መነሻ በግለሰቦች ሴራ የተጠነሰሰና ትርጉም የለሽ ነው ብለውታል። በአሁኑ ወቅትም በትምህርት ቢሮ ኃላፊነት እያገለገሉ ያሉት ያለ ክፍያ ፍቃድ መሆኑን አስረድተዋል።
የሶማሊያ መንግስት ከግብጽ ያገኘውን የጦር መሳሪያ እንደ ከዋሪጅ ላሉ አክራሪዎችና የሚሊሻ ቡድኖች እያስተላለፈ መሆኑ ለኢትዮጵያ ጦር አስጊ ነው ሲል የደቡብ ምዕራብ ሶማሊያ የደህንነት ተቋም አስጠነቀቀ። የደቡብ ምዕራብ ሶማሊያ የደህንነት ተቋም እንዳለው የሶማሊያ መንግስት የሀገሪቱን ብሔራዊ ደህንነት እንዲያስጠብቅ ከግብጽ ያገኘውን የጦር መሳሪያ ለአክራሪ ታጣቂዎችና የሚሊሻ ቡድኖች ማሰራጨቱ ለሶማሊያ ብሔራዊ ደህንነት እንዲሁም በሶማሊያ ለተሰማራው የኢትዮጵያ ሰላም አስከባሪ ጦር ስጋት ነው ሲል አስጠንቅቋል። ተቋሙ እንደገለጸው ይህ ድርጊት ለሶማሊያ ብሔራዊ ደህንነት ከባድ ስጋት የሚደቅንና በሀገሪቱ ያለውን ግጭት በማባባስ አለመረጋጋትን ብሎም ማህበራዊ ትስስርን ሊያዳክም ይችላል ብሏል። ተቋሙ አክሎም ይህ የሶማሊያ መንግስት ድርጊት የደቡብ ምዕራብ ሶማሊያ ግዛት ላይ ከፍተኛ የደህንነት ስጋት የሚደቅን ከመሆኑ በተጨማሪ በሶማሊያ የሰላም ማስከበር ተልዕኮ ስር የሚገኘውን የኢትዮጵያ ሴክተር 3 ሰላም አስከባሪ ኃይል ኢላማ ለማድረግ የተነደፈ እንደሚመስል ገልጿል። ይህ አይነቱ ድርጊት ለደቡብ ምዕራብ ሶማሊያ ግዛት ብቻ ሳይሆን በአጠቃላይ በሶማሊያ ደህንነትና መረጋጋት ላይ ቀጥተኛ አደጋ ያስከትላል በማለት አስጠንቅቋል። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።